ሱረቱል ዐስር። ሱረቱል ዐስር የሚጀምረው ቢስሚላሂር ረሕማኒር ረሒም ወልዐስር፣ ትርጉሙም በጊዜያቱ እምላለሁ ማለት ነው። ዐስር የሚለው ቃል መጭመቅ የሚለው ትርጉም አለው። ነገር ግን ለከሰዓት በኋላ ጊዜም እንደ ትርጉም ጥቅም ላይ ይውላል። ለምሳሌ ሰላተል ዐስር፣ የዐስር ሰላት እንደሚባለው። ለምን? ምክንያቱም ስራዎቻችንና ግዴታዎቻችን ሁሉ በዚህ ጊዜ ውስጥ ስለሚጨመቁ ስለሚጣበቡ ነው። ነገር ግን በዚህ አንቀጽ ትርጉም መሰረት ወደ ፍጻሜ የሚቃረብ አጭር ጊዜ ማለት ነው። ቀጣዩ አንቀጽ እንዲህ ይላል፣ ኢነል ኢንሳነ ለፊ ኹስር፣ ትርጉሙም ሰው ሁሉ በእርግጥ በከሳሪነት ውስጥ ነው ማለት ነው። ሰዎች በእርግጥ ከህይወታቸው ውስጥ ሰዓታትን፣ ቀናትን፣ ወራትንና ዓመታትን ምንም አይነት ምንዳ ሳያገኙ ያሳልፋሉ። ከዚያም በኪሳራ ውስጥ ይሆናሉ። ምክንያቱም ሁልጊዜም ቢሆን ሊደረስበት የሚገባ ተጨማሪ ነገር ስለሚኖር ነው። እስኪ ራሳችንን ጠይቅ። ምን ያህል ጊዜ ምንም የሚረባ ነገር ሳናደርግ አባክነናል? የቪዲዮ ጌሞችን ከልክ በላይ በመጫወት ስንት ሰዓት አሳልፈናል? ከልክ በላይ በመተኛት ስንት ሰዓታትን አጥተናል? ታላቁ ኢማም እንዲህ ብሏል፣ ዱንያ ዓለም አንዳንዶች የሚያተርፉባት ሌሎች ደግሞ የሚከስሩባት ገበያ ናት። ታዲያ ከዚች ገበያ ወይንም ከዚች ዓለም እንዴት ትርፍ እናገኛለን? እንዴትስ ከሳሪ አንሆንም የሚለው ጥያቄ ቀጣዩ አንቀጽ ያብራራዋል። ኢለለዚነ አመኑ ወዐሚሉ ሷሊሓቲ፣ ትርጉሙም እነዚያ ያመኑትና መልካም ስራዎችን የሰሩት ብቻ ሲቀሩ፣ ወተዋሰው ቢልሐቅ ወተዋሰው ቢሰብር፣ በእውነትም አደራ የተባባሉት በትዕግስትም አደራ የተባባሉት ሲቀሩ ማለት ነው። በሌላ አነጋገር አንተ ከሳሪ እንዳትሆን በአላህ ማመን አለብህ። ማመን ደግሞ ሁሉንም መልካም ስራዎችን ከመስራት ጋር አብሮ መምጣት አለበት። ነገር ግን ማመንና መልካም ስራ መስራት በአንድ ማህበረሰብ ውስጥ ውጤታማ ሊሆን የሚችለው እርስ በርስ በእውነትና በትዕግስት አደራ ሲባባሉ ብቻ ነው። እውነትን መናገርና ታጋሽ መሆን ማለት ደግሞ በመልካም ማዘዝና ከመጥፎ መከልከል ማለት ነው። ለወንድምህ ወይንም ለእህትህ ሶላት ለአንተ ጥሩ ነው መስገድ አለብህ ልንላቸው፣ ለጓደኞቻችንም ሙዚቃ ክልክል ነው ልንላቸው ይገባል። በህይወት ፈተናዎችም ይሁን መልካም ስራዎችን ለመስራት ትዕግስት ያስፈልጋል። ይህች ሱራ እያስተማረችን ያለችው አላህ በጊዜ የማለ መሆኑን ነው። ይህች ጊዜ አጭር የሆነችና የምታልቅ ጊዜ ናት። የሰው ልጅ ሁሉ በኪሳራ ውስጥ መሆኑን፣ ነገር ግን አራት መሰረታዊ ነገሮችን የያዙ ከኪሳራ እንደሚተርፉ ይነግረናል። እነዚህ አራት ስራዎች ምንድናቸው ካለን፣ በአላህ ማመን፣ መልካም ስራዎችን መስራት፣ ሌሎችንም ስለ እውነት ማስታወስና ሌሎችን ስለ ትዕግስት ማስታወስ ናቸው። ሰደቀላሁል ዐዚም።